እያጨበጨቡ ሲቀበሉት አብርሃምን እንግዲህ ሳቁን ተመልከቱት። ይሄንን ሳቅ ሲስቅ ከሩታ ጋር ሰላም እንዳልነበሩ ግልጽ ነው። ፊቱን ጥሎ እንኳን አልመጣማ። ዛሬ ግን ከሩታ ጋር ሰላም ሆኖ እንኳን የዚህን ያንክል እንኳን መሳቅ አልቻለም። ተመልከቱት። አይታችኋል በደንብ አይደለ? ፈገግታው ምናምን። እዚህ ጋር ደግሞ ለምን አትተኝም እያላት ነው። ለምን አትተኝም? በቃ ሰላሜን ስጭኝ ከራስሽ ጋር ነሽ ወይ እያላት ነው። የምታደርጋቸው ነገሮች በሙሉ ልክ ስላልሆነ ማለት ነው። ከራስሽ ጋር ነሽ? እርግጠኛ ነሽ ከራስሽ ጋር ነሽ? እሺ ራስሽ ዞር ብለሽ ምን ይሆንልሽ? ተመልከቱ። ስለዚህ አብርሃም እንደዚህ የፈለገውን ነገር መግለጽ የሚችል ልጅ ነበረ ያኔ ማለት ነው። ይሄ ቪዲዮ እንግዲህ ልጁን ለማየት ቤት ሄዶ እሷ ደግሞ ለማማለል ወደ ቤት ለመመለስ ጥረት እያደረገች በነበረ ጊዜ ነው አብርሃም በነፃነት ምን ማለት እንዳለበት ሳያስፈቅድ ማንም እንዲበል ሳይለው የሚልበት ጊዜ ነበረ። ይሄ ደግሞ ከሩታ ጋር ለመግባባት ውስጥ ነበሩ። ልጁን ለማየት እዚህ ሲመጣ የሚረብሹት በጣም ብዙ ሰዎች ነበሩ። እነ ዳኒ እነ ሜሪ ነበሩ የሚረብሹት ማለት ነው። ስለዚህ እዚህ ሲመጣ ሙድ እየያዙበት በጣም ደስታውን እየነጠቁት ነበረና ዴቪን ይዞ መጥቶ ነገሮቹን በሰላም ለመፍታት ጥረት እያደረገ የነበረበት ጊዜ ነው። ስለዚህ በቀጥታ ማን የድሮ አብርሃም ማለት ይሄ ነው። የፈለገውን ነገር በፈለገው ሰዓት በል ሳይባል የሚለው አብርሃም ማለት ነው። ይሄ ደግሞ ለሄርሜላ ቀለበት ያደረገለት ማለት ነው። ለሄርሜላ ቀለበት ያደረገለት ሩታን ሜሪን ዳኒ ሊረብሹ የሄዱ ጊዜ ከህይወቱ እንዴት ማስወጣት እንደሚችል ኢነርጂውን ተመልከቱት። አብርሃም ማለት ይሄ ነው። ኢነርጂ የነበረው የሚፈልገውን ነገር ማድረግ የሚችል የነበረ አብርሃም ይሄ ነው ማለት ነው። ተገለጸላችሁ። የዛሬው ቪዲዮ ደግሞ ይኸውላችሁ። ሄርሜላ ይቅርታ ሜሪ በግልጽ አብርሃም የዛሬው አብርሃም ከድሮ አብርሃም የሚለየውን ተመልከቱ። ፊቱን ጥሎ አብርሃም ራሱ እስከማይመስል ድረስ ማለት ነው። ስለዚህ ሜሪ በግልጽ እውነታውን እየተናገረች ነው። ስላለብኝ ነው። አይ ነው አብርሃም ደህና ነው ያየሁት ነው። ግን አብርሃም የነበረው ሁሉ ነገር ጠፍቷል። ቴንክ ዩ ሜሪ። ስለዚህ ይህን ነገር ስለተረዳሽ የሁላችንም ጥያቄ የነበረው ይሄ ነው። አብርሃም የድሮ አብርሃም አይደለም ነው። ጤነኛ ይሁን ነው። ጤነኛ ሆኖ ከአንቺ ጋርም ከኖረ ከማንም ጋር ይኖር አይመለከተንም። ግን ደግሞ ይሄ ጤነኛ አለመሆኑን በጥበብ ስለነገርሻትም እናመሰግናለን። ምክንያቱም ብትነግሪያትም ግን አትሰማም ማለት በቃ አሁን አብርሃም ፍዝዝ ማለት ነው። ይሄ የድሮ አብርሃም አይደለም። በቃ ነገሮችን ሁሉ ያው ነው ተሽፈን ገብቻለሁ ለልጅ የምፈልገው ነገር እዛም እነሱ ከለላ እያደረጉ አንቺ እነሱ የሚፈልጉትን ነገር እያደረጉ ሊሆን ይችላል። ታውቂያለሽ። ይሄንን እንግዲህ ይህን ሀሳብ ሜሮን ከልቧ እንዳልሆነ ግልጽ ነው። ምክንያቱም ማንም በአብርሃም ላይ እንደዚህ የሚያደርግ ሰው የለም። በእሷ ምክንያት አድርጎ ግን ደግሞ አውቃ ይህን ነገር ተጠቅማ ለእሷን ለማሳመን አብርሃም ወደ ሕክምና ወይም ደግሞ ወደሚያስፈልገው የስነልቦናም ይሁን ወደ ሳይካትሪስት ሄዶ ትክክለኛውን ሕክምና እንዲያገኝ ለማድረግ እየሞከረች ነው ያለችው ሜሮን ማለት ነው። በሌላ ሰው ማሳባ አላረል ሰውን ለማሳመን የተለያዩ መንገዶችን ትጠቀማላችሁ። እሱን እያደረገች ነው። ሸርልህ ሀሳቤ ገብቶሻል። ለውጥ የለውም አብርሃም ነው ቆይቻለሁ ካየሁት ለውጥ እያየሁበት ነው ያለሁት። ሰው ባይረሳም ግን አብርሃም ኦልሬዲ ለድሮ አይደለም ፈዟል። አዎ ግልጹ ይሄ ነው ማለት ነው። አንቺ የምትይው አብርሃም ደህና ነው ምናምን የሚለው ነገር የለም ማለት ነው። እሱ ራሱ ካፉ አውጥቶ እኔ ጤነኛ ነኝ ተውኝ ምናምን አላለም። ይኸው እየነገረችው እንኳን ምንም አይናገርም። በነገራችን ላይ አብርሃም ከታመመ ጊዜ ጀምሮ እያንዳንዱ ቪዲዮ ጎትተው ይዘው ይመጣሉ። ካሜራ ፊት ይደቅኑታል፣ ይቆማል፣ ቪዲዮ ያልቃል፣ ይሄዳል። አለቀ። የድሮ አብርሃም ይሄ አይደለም አይደለ? ካሜራ ላይ የሚዝናናው አንዳንዴ ጨዋታው ራሱ ደስ የሚለው አይደለ? እንደዛ ነበር። ያ የመፍትሄ ነገር የመጣው ከምንድን ነው? ሕክምና መሄድ ካለበት እንውሰደው። ወደ እምነት ቦታም ከሆነ እንሂድ። ማለት በቃ ወደ መፍትሄ። አሁን ባልሽን አግኝተሻል አይደል? አንቺ ባልሽን ትችላለሽ። መፍትሄሽን በራስሽ መንገድ ነው ማድረግ ያለብሽ። ቤተሰብ ደግሞ መግባት ካለበት እንግባ። ሕክምናም ከሆነ መሄድ ያለብን ቦታ ልክ ነው። ይሄ ነው በቃ። አንቺ ደግሞ እሷ ደግሞ እያደረገች ያለችው ቤተሰብን እየገፋች ነው፣ ማንም እንዳይጠጋ። ለምን አብርሃም ወደ ራሱ እንዲመለስ አትፈልግም። ከተመለሰ የሚፈጠረው ነገር ከባድ እንደሆነ ታውቃለች። አብርሃም ምናልባት ወደ ራሱ ከተመለሰ ትክክለኛ የድሮ አብርሃም ከመጣ ችግር ሊፈጠር ይችላል። ሩታ የማትፈልገው ነገሮች ሊፈጠሩ ይችላሉ። እሱን ነገር ትፈራዋለች። ይሄድና የልጁ ወደ ነበረው ሰላም ይመለስ። አሁን መቆሙን ምናምን አይደለም ብታይ ማየት ያለብሽ። አብርሃም ልክ አይደለም።
እውነት ነው። ዛሬ ቆሞ ስለሄደ እንደፈለገ ስለጎተትሽውን እንደፈለገ ጎተሽ እየወጣች ስለገባሽ ነገ ከባድ ነገር እንደሚፈጠር መርሳት የለብሽም። ስትረስ ውስጥ ገብቷል። እሱ የምናውቀው ነገር ነው። በጣም ጭንቀት ውስጥ ገብቶ ነበረ ምናምን ሕክምና እየተከታተለ ነበር። ከዚህ አይነት